ሰላም ሰላም ተማሪዎች እንደምን አላችሁ? ይህ የአስረኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 7 ክፍል 1 እንመለከታለን። ዩኒት 7 ቪዲዮ 1 and ዩኒት 7 it is about geographic issues and public concerns in Africa. geographic issues and public concerns in Africa የሚል ነው። በዚህ ምዕራፍ የምናነሳቸው መሰረታዊ ሀሳቦች የሚከተሉት ናቸው። እንግዲህ በዚህ ምዕራፍ 3 መሰረታዊ ሀሳቦችን እናነሳለን። እነዚህም ሜይን ኮንተንትስ ኦፍ ዘ ዩኒት ሜይን ኮንተንትስ ኦፍ ዘ ዩኒት are the following. The first 7.1 unplanned urbanization. Unplanned urbanization. 7.2 migration, factors and impacts on Africa. Factors and impacts on Africa. ፍልሰት ምክንያቶቹና በአፍሪካ ያለው ተጽዕኖ 7.3 እና የመጨረሻው ኮስታል ፖሊዩሽን ኢን አፍሪካ ኮስታል ፖሊዩሽን ኢን አፍሪካ የሚሉ 3 ርዕሰ ሀሳቦችን እናነሳለን። ስለዚህ በዚህ ምዕራፍ የምናያቸው ሜይን ኮንተንትስ ወይ ሜይን ቶፒክስ ኦፍ ዘ ዩኒት እነዚህ 3 ናቸው። 1 አንፕላንድ አርባናይዜሽን፣ 2 ኢሚግሬሽን፣ ፋክተርስ ኤንድ ኢምፓክትስ ኦን አፍሪካ፣ 3 ኮስታል ፖሊዩሽን ኢን አፍሪካ የሚሉ 3 ነጥቦችን እናነሳለን። 7.1 በመጀመሪያ እንመለከታለን። አንፕላንድ አርባናይዜሽን 7.1 አንፕላንድ አርባናይዜሽን አንፕላንድ አርባናይዜሽን የሚለውን እንመለከታለን። እንግዲህ በዚህ ርዕሰ ሀሳብ የሚከተሉትን ጥያቄዎች እናነሳለን። አንደኛ ዋት ኢዝ አርባናይዜሽን? አርባናይዜሽን ራሱ ምንድን ነው? ዋት ኢዝ አርባናይዜሽን? ዋት ኢዝ አርባናይዜሽን? አርባናይዜሽን ማለት ራሱ ምን ማለት ነው የሚለውን እናነሳለን። ዋት አር ዘ ኢፌክትስ ኦፍ አርባናይዜሽን? What are the effects of urbanization? What is unplanned urbanization? What is unplanned urbanization? Unplanned urbanization ስንል ምን ማለት ነው? What are the key features? What are the key features? The key features or characteristics of unplanned urbanization. unplanned urbanization መገለጫዎቹ ምንድን ናቸው? What are the causes of unplanned urbanization? What are the causes of unplanned urbanization? Unplanned urbanization. እና what are the consequences? What are the consequences of unplanned urbanization? የአንፕላንድ አርባናይዜሽን ኢፌክቱ ወይም ደግሞ ውጤቱ ምንድን ነው ወይም የሚያስከትለው ኢፌክት ወይም ኮንሲኩዌንስ ምንድን ነው የሚለውን እናነሳለን። እንዲሁም ሜጋ ሲቲስ ኢን አፍሪካ ኤንድ ፕራይሜሲ ሲቲስ ኢን አፍሪካ የሚለውን እናነሳለን። ሜጋ ሲቲስ ኤንድ ፕራይሜሲ ሲቲስ ኢን አፍሪካ
ሜጋ ሲቲ ምንድን ነው? በአፍሪካ ስንት ሜጋ ሲቲዎች አሉ? ፕራይሜሲ ሲቲ ምን ማለት ነው? ፕራይሜሲ ሲቲዎች ከሌሎቹ በምን ይለያሉ? የሚሉ ሀሳቦችን እናነሳለን ማለት ነው። ስለዚህ አንፕላንድ አርባናይዜሽን ጋር በተያያዘ የምናነሳቸው የውይይታችን ርዕሰ ሀሳቦች እነዚህ ናቸው። ዋት ኢዝ አርባናይዜሽን? ዋት አር ዘ ኢፌክትስ ኦፍ አርባናይዜሽን? What is unplanned urbanization? What are the key features or characteristics of unplanned urbanization? What are the causes of unplanned urbanization? What are the consequences of unplanned urbanization? And megacities and primacy cities in Africa የሚሉ ነጥቦችን እናነሳለን። So first, what is urbanization የሚለውን እንመልከት። What is urbanization? What is urbanization? አርባናይዜሽን ምንድን ነው የሚለውን እናነሳለን። እንግዲህ አርባናይዜሽን ምንድን ነው የሚለውን ዲፋይን ከማድረጋችን በፊት ሴትልመንት በሁለት ይከፍላል። አርባን ሴትልመንት ኤንድ ሩራል ሴትልመንት። ሴትልመንትስ ካን ቢ ክላሲፋይድ ኢንቱ ቱ። ሴትልመንትስ ካን ቢ ግሩፕድ ኢንቱ ቱ። ግሩፕድ ኢንቱ ቱ. These are rural settlement እና አርባን ሴትልመንት ናቸው። አርባን ሴትልመንት ሩራል ሴትልመንት ስንል ይሄ ሴትልመንት ኢን ካንትሪ ሳይድ በገጠሩ ያለው አሰፋፈር ሩራል ሴትልመንት ይባላል። አርባን ሴትልመንት ስንል ሴትልመንት ኢን አርባን ሴንተርስ ላይክ ሲቲስ ኤንድ ታውንስ ኤንድ ሶ በከተሞች በታውንስ ምንድነው ሲቲስ ያለውን ሴትልመንት አርባን ሴትልመንት እንለዋለን። ስለዚህ አርባናይዜሽን ስንል አርባናይዜሽን ሪፈርስ ቱ ዘ ፖፑሌሽን ሽፍት ፍሮም ሩራል ቱ አርባን ሴትልመንት። ሪፈርስ ቱ ዋን ዘ ፖፑሌሽን ሽፍት from rural to urban settlement. Urban settlement is called urbanization ይባላል። ስለዚህ ከገጠር ወደ ከተማነት ሴትልመንቱ ከተቀየረ ወይም ህዝቡ ከገጠር ወደ ከተማነት ሽፍት ካረገ እሱን ምን እንለዋለን ማለት ነው? አርባናይዜሽን እንለዋለን። አርባናይዜሽን ወይም አርባናይዜሽን ስንል ኢት ሪፈርስ ቱ ራፒድ ኢንክሪዝ ኦፍ ሴትልመንትስ ኢን ታውንስ ኤንድ ሲቲስ ማለት ነው። ኢት ሪፈርስ ቱ ራፒድ ሴትልመንትስ in towns and cities ወይም ደግሞ in urban centers cities is called urbanization ይባላል። የከተሞች ማደግ ወይም የአርባን ሴትልመንት ወይም ደግሞ የአርባን በከተሞች የሚደረገው የህዝብ ሰፈራ ሴትልመንት ኦፍ አርባን ሴንተርስ ላይክ ታውንስ ኤንድ ሲቲስ በፍጥነት ማደግ አርባናይዜሽን ይባላል። ወይም ሩራል ሴትልመንትና አርባን ሴትልመንትን ከምንለይባቸው መንገዶች ወይም ደግሞ ክራይቴሪያዎች አንዱ ላይቭሊሁድ ኦፍ ዘ ፒፕል ነው። ኢን ሩራል ኤሪያስ ማጆሪቲ ኦልሞስት 75% የሚሆነው ኢት ኢዝ ኢንጌጅድ ኢን አግሪከልቸር ኤንድ ኢን አርባን ሴትልመንት ደግሞ ነን አግሪከልቸራል አክቲቪቲስ ዛት ኢዝ ሰርቪስ ኤንድ ማኒፋክቸሪንግ ሴክተር። ሶ urbanization means it refers to the change of livelihood of people. Refers to the change of livelihood or economic activities of people. Activities of people from agricultural to non
to non-agricultural activities, that is service and manufacturing sectors. Manufacturing sectors is called urbanization ይባላል። ስለዚህ አርባናይዜሽን ስንል የህዝቡ የአኗኗር ዘይቤ ከእርሻ ወደ ሰርቪስ ኤንድ ማኑፋክቸሪንግ ሴክተርስ መለወጥ አርባናይዜሽን ተብሎ ዲፋይን ሊደረግ ይችላል። ወይም አርባናይዜሽን ማለት በሌላ አባባል ኢት ኢዝ ዘ ኢንክሪዝ ኦፍ ዘ ፕሮፖርሽን ኦፍ አርባን ዲዌለርስ ማለት ነው። በከተሞች የሚኖረው ህዝብ ቁጥር ከጨመረ አርባናይዜሽን ጨመረ እንላለን። ስለዚህ አርባናይዜሽን ኢን አዘር ወርድስ አርባናይዜሽን ሪፈርስ ቱ the increase, it refers to the increase of the proportion of urban dwellers የከተማ ነዋሪዎች ቁጥር መጨመር አርባናይዜሽን ተብሎ ሊጠራ ይችላል ማለት ነው። ስለዚህ አርባናይዜሽን ስንል የህዝቡ ሴትልመንት ከገጠር ወደ ከተማ የሚሸጋገርበት መንገድ ወይም ደግሞ rapid increase of settlements in urban centers like towns and cities, or the change of livelihood of people from agriculture to non-agricultural activities, that is service and manufacturing sector, ወይም the increase of the population of urban dwellers, urban residents is called urbanization ይባላል። urbanization it has its own effect. ይህ የከተሞች መስፋፋት የራሱ የሆነ ተጽዕኖ አለው። so effects of urbanization, what are the effects of urbanization የሚለውን እንመልከት። በተለይ በኋላ በስፋት እናያለን። if urbanization is unplanned, በእቅድ የማይመራ ከሆነ ይሄ random and unorganized inefficient way of increase of urbanization ከሆነ ወይም ደግሞ ይሄ የከተማ መስፋፋት ያለ እቅድ ያለ ፕላን እንዲሁ በዘፈቀደ የሚሆን ከሆነ ከፍተኛ ተጽዕኖ ይኖረዋል። some of the effects of urbanization are the following. some of the effects of urbanization are the following. አንደኛ it affects the environment and the ecology, ከባቢና ስነ ምህዳርን አፌክት አድርጋል። ስለዚህ it damages the environment and the ecological system, or the ecology, ኢኮሎጂውን ወይም ደግሞ ኢኮሎጂካል ሲስተሙን አፌክት ያደርጋል። ዋይ አርባናይዜሽን ብዙ ጊዜ የሚከናወነው it is by clearing forests or agricultural plots፣ እነዚህ የእርሻ መሬቶችን በመውሰድ ወይም ዌትላንዶችን፣ እነዚህ የባህር ዳርቻዎችን፣ የወንዝ ዳርቻዎችን በመጠቀም ሊሆን ስለሚችል፣ ምክንያቱም ለከተሞች የሚያስፈልገው ነገር አክሰስ ባለበት አካባቢ ስለሆነ ከተሞች የሚስፋፉት ኢንቫይሮንመንታል ኤንድ ኢኮሎጂካል ዳሜጅ ሊያመጣ ይችላል። እሱም ብቻ አይደለም፣ የእርሻ መሬት እንዲቀንስ ያደርጋል። it decreases the size of arable land, that is agricultural plot of land, agricultural plots የእርሻ መሬት መጠን እንዲቀንስ ያደርጋል። እሱም ብቻ አይደለም፣ ሃቢታት ክሊሪንግ፣ በተለይ ይሄ ደኖች እንዲጠፉ ያደርጋል። it causes habitat clearing, land degradation, የአካባቢ መራቆት
እንዲኖር ያደርጋል። በተለይ ኢፍ ይሄ አርባናይዜሽን የምንለው የከተሞች እድገት በተለይ ሶሻል ፎረስተሪ የምንለውን ያማከለ ካልሆነ ወይም ኢንተግሬት ያደረገ ካልሆነ ላንድ ዲግራዴሽን ያመጣል። ፍራግሜንቴሽን ኦፍ ላንድስኬፕ ፍራግሜንቴሽን ኦፍ ላንድስኬፕ እነዚህን የመሰሉ ችግሮች ሊያመጣ ይችላል። እሱም ብቻ አይደለም። ኢት ኮዝ ሃይ ሌቭል ኦፍ ኮንሳምፕሽን ኦፍ ሪሶርስስ ከገጠሩ ይልቅ ከተማው ከፍተኛ የሪሶርስ ኮንሳምፕሽን ይኖራል። ብዙ ጊዜ ፍጆታ የሚጨምረው ከተማ ላይ ነው። ስለዚህ ኢት ኮዝስ ሃይ ሌቭል ኦፍ ኮንሳምፕሽን ኦፍ ናቹራል ሪሶርስ ኢት ኮዝስ ሃይ ሌቭል ኦፍ the consumption of natural resources ብዙ ጊዜ ገጠሩ የከተማውን ያክል ሪሶርስ አያስፈልገውም። መንገዱ ብንል ብዙ ነገሩ ከተማ ላይ የተፈጥሮ ሀብት ኮንሳምፕሽኑ ከፍ እንዲል ያደርጋል። እሱም ብቻ አይደለም። ኢት ኮዝስ ኢንክሪዝ ኦፍ አማውንት ኦፍ ዌስትስ ዌስት ፕሮዳክቱ ወይም ደግሞ የተረፈ ምርት እንዲጨምር ያደርጋል። አርባናይዜሽን ኢት ኮዝስ increase of the amount of wastes which leads to pollution of air, water, land and etc. ብዙ ጊዜ ከፍተኛ ሽታ ያላቸው ነገሮች የሚወጡት ከከተማ ነው። ምክንያቱም ተረፈ ምርት የሚበዛው ከተማ ላይ ነው። ለምሳሌ አዲስ አበባ ላይ ቆሸን ማንሳት እንችላለን። የተለያዩ የፍሳሽ ቆሻሻ ማስወገጃዎች፣ የተበከሉ ወንዞችን ልናይ የምንችለው ከተሞች አቅራቢያ ነው። ገጠር ላይ ብትሄዱ ዛሬም የገጠሩ ሰው ለመጠጥ የሚጠቀማቸው ናቸው ወንዞች። አዲስ አበባ ላይ ያሉ ወንዞችን ብንመለከት አይደለም ለመጠጥ ልንጠቀማቸው በአይን ለማየት እንኳን የሚያጸይፉ በጣም የተበከሉ ቆሻሻ ውሃዎች ናቸው። ስለዚህ የከተሞች እድገት ወይም ደግሞ ይሄ አርባናይዜሽን በተለይ በቅድ የተመራ በፕላን የተመራ ካልሆነ እያንዳንዱ ነገር በፕላን የሚከናወን ካልሆነ ኢንቫይሮንመንትና ኢኮሎጂን ዳሜጅ ሊያደርግ ይችላል። የእርሻ መሬት እጥረትን ሊያስከትል ይችላል። ሃቢታት ክሊሪንግ፣ ላንድ ዲግራዴሽን፣ ፍራግሜንቴሽን ኦፍ ላንድስኬፕ ሊያስከትል ይችላል። ሃይ ሌቭል ኦፍ ኮንሳምፕሽን ኦፍ ናቹራል ሪሶርስ ያስከትላል። የዌስት ፕሮዳክታችን እንዲጨምር ያደርጋል። ኢንክሪዝ ኦፍ አማውንት ኦፍ ዌስትስ። ይሄ ደግሞ የአየር የውሃ የመሬት ብክለትን ሊያመጣ የሚችል ችግር ይወልዳል ማለት ነው። ስለዚህ አርባናይዜሽን የከተሞች እድገት በእርግጥ የስልጣኔ ማሳያ የአንድ ማህበረሰብ የመሰልጠን ማሳያ ተደርጎ ሊወሰድ ይችላል። ነገር ግን በቅድ የተመራ ካልሆነ እንዲሁ በዘፈቀደ ራንደም ኤንድ ኢንኤፊሽንት አንኦርጋናይዝድ በሆነ መልኩ ከተሞች የሚስፋፉ ከሆነ ግን ከስልጣኔያቸው ይልቅ ችግራቸው እየሰፋ ይሄዳል ማለት ነው። ሌላው እዚህ ጋር ስለዚህ አርባናይዜሽን ይሄ ከሆነ አምፕላንድ ስንል ምን ማለት ነው? አምፕላንድ አርባናይዜሽን ስንል ምን ማለት ነው የሚለውን እንመልከት። ዋት ኢዝ አምፕላንድ አርባናይዜሽን? ዋት ኢዝ አንፕላንድ አርባናይዜሽን? እንግዲህ አርባናይዜሽን የከተሞች መስፋፋት፣ ሴትልመንት ፍሮም ሩራል ቱ አርባን ሴንተር መለወጥ ወይም ደግሞ የአርባን ዲዌለርስ ወይም የከተማ ነዋሪዎች ቁጥር መጨመር ነው ካል አምፕላንድ የሚል ቃል ስንጨምርበት ምን ማለት ነው የሚለውን እንመልከት። ዋት ኢዝ አምፕላንድ አርባናይዜሽን? እንግዲህ አምፕላንድ አርባናይዜሽን ስንል ያለ ዕቅድ የከተሞች እድገት መስፋፋት ማለት ነው። በቅርቡ እንኳን እንግዲህ በአዲስ አበባና በዙሪያው በተለይ ሸገር በሚባለው የኦሮሚያ ክልል አዲሱ የከተማ አደረጃጀት በጣም ብዙ ቤቶች እዚህም በአዲስ አበባ ውስጥ ሲፈርሱ አይተናል አይደል? ለምንድን ነው ካል እንደ ምክንያት ይነሳ የነበረው ያለ ዕቅድ የተሰሩ ያለ ፕላን የተሰሩ ቤቶች ናቸው። በከተማው መሪ ዕቅድ እና መሪ ፕላን መሰረት የተሰሩ አይደሉም
በሚል ምክንያት እንደነበር እናስታውሳለን። ስለዚህ አንፕላንድ አርባናይዜሽን ስንል ኢት ሚንስ ዛት አንኦርጋናይዝድ ኢንኤፊሽንት ኤክስፓንሽን ኦፍ አርባን ሴትልመንት ማለት አንኦርጋናይዝድ ያልተቀናጀና ኢፊሽንት ያልሆነ ወይም ደግሞ በትክክል በእቅድ ያልሆነ የከተሞች መስፋፋት አንፕላንድ አርባናይዜሽን ይባላል። ስለዚህ አንፕላንድ አርባናይዜሽን ሪፈርስ ቱ አንፕላንድ አርባናይዜሽን refers to one unorganized and inefficient expansion of urban settlement. Expansion of urban settlement ማለት ነው። unorganized and inefficient expansion of urban settlement or expansion of towns and cities is called unplanned urbanization. Or unplanned urbanization ስንል it refers to unexpected and random. It refers to unexpected and random growth of urban centers. Growth of urban centers, that is towns and cities. እነዚህ አርባን ሴንተርስ የምላቸው ታውንስ ኤንድ ሲቲስ አንኤክስፔክትድ ኤንድ ራንደም በሆነ መልኩ ሲያድጉ አንፕላንድ አርባናይዜሽን እንለዋለን። መንገድ እንኳን ለማውጣት የማይመቹ አሁን አዲስ አበባ ውስጥ እንኳን አንዳንድ ሰፈሮች ስትሄዱ መንገዶቹ ሰለሜ ናቸው። እንደዚህ ጠመዝማዛ የምትደርሱበት መዳረሻ ያስወጣናል ብላችሁ የሄዳችሁበት መንገድ ምናልባት በቤት ግድግዳ ሊዘጋ ይችላል። ሂዳችሁ የቤት ግድግዳ መልሷችሁ እንደገና ወደኋላ የምትመለሱባቸው ሰፈሮች አሉ። ስለዚህ የከተሞች እድገት አንኤክስፔክትድ ኤንድ ራንደም አንኦርጋናይዝድ ኤንድ ኢንኤፊሽንት በሆነ መልኩ ሲከናወን ይሄ የምንለዋለን ማለት ነው አንፕላንድ አርባናይዜሽን እንለዋለን። የአንፕላንድ አርባናይዜሽን መገለጫዎቹ ምንድን ናቸው የሚለውን እኒ ዋት አር ዘ ኪ ፊቸርስ ኦር ካራክተሪስቲክስ ኦፍ አንፕላንድ አርባናይዜሽን ዋት አር ዘ ኪ ፊቸርስ ኦር ካራክተሪስቲክስ ኦፍ unplanned urbanization ምንድን ነው መገለጫው? እንግዲህ አንፕላንድ የሆነ የከተማ እድገት በምን ይታወቃል የሚለውን እንመልከት። እንግዲህ አንፕላንድ አርባናይዜሽንን ከሚያመለክቱ ኪ ፊቸርስ ወይም ካራክተሪስቲክስ ውስጥ የሚከተሉትን ማንሳት እንችላለን። አንደኛው አርባን ኮምፓክትነስ ኮምፓክትነስ ይህ በጣም የተጨናነቀ የከተማ አሰፋፈር። አንዳንድ ቦታዎች የእሳት አደጋ እንኳን ቢያጋጥም ለመቆጣጠር የማያመቹ እንደው እግዚአብሔር ይጠብቅ እንጂ ፈጣሪ ይጠብቅ እንጂ ሰፈር ሁሉ ሙሉ ሊወድም የሚችልበት የአሰፋፈር አይነት አለ። ቆርቆሮ የተዘረጋበት የሚመስል ምድር የሆነ ሰፈር አለ። ጣሪያው ከጣሪያው ጋር የገጠመ አንዱ ቤት ከሌላው ቤት ጋር ግድግዳ የሚጋራ ዳስ የሚመስሉ ሰፈሮች አሉ። ይሄ ኮምፓክት በጣም የተጠጋጋ የተጨናነቀ ከተማ አንዱ የአንፕላንድ አርባናይዜሽን መገለጫ ነው። ስለዚህ አንደኛው ኪ ፊቸር አርባን ኮምፓክትነስ ነው። ሁለተኛው ላንድ ዩዝ ቼንጅ ነው። ላንድ ዩዝ ቼንጅ አንድ አርባናይዜሽን ወይም የከተሞች እድገት አንፕላንድ ከሆነ ግሪን ኤሪያዎች አይኖሩም። ብዙ ጊዜ እነዚህ ለመናፈሻ ወይም ደግሞ ለከተማው እንግዲህ ከተማ በነገራችን ላይ ሳምባ ያስፈልገዋል። የከተሞች ሳምባዎች የሚባሉት ግሪን ኤሪያዎች ናቸው። ለከተሞች ንጹህ አየር ሊመግቡ የሚችሉ የከተሞች መተንፈሻ ሳምባዎች ይባላሉ።
እነሱ ሁሉ የሚቀየሩበት እንግዲህ በተለይ በታዳጊ ሀገር እንደ ባዶ መሬት ከተገኘ የቤት መስሪያ የሚሆንበት አጋጣሚ ብዙ ነው። ስለዚህ ላንድ ዩዝ ቼንጅ ለግሪን ኤሪያ የተባለው ለመኖሪያ ቤት መስሪያ ይሆናል። የንግድ ቦታ የተባለው የመኖሪያ ቦታ ይሆናል። የመኖሪያ ቦታ አካባቢ የተባለው ደግሞ የንግድ ሰፈር ሊሆን ይችላል። ስለዚህ ላንድ ዩዝ ቼንጅ ያለ ዕቅድ ከተማ ውስጥ መሆን የነበረበት አካባቢ ለሌላ ነገር እንዲውል ያደርጋል። ሶስተኛው አክስለሬትድ ፖቨርቲ ነው። አክስለሬትድ ፖቨርቲ ፈጣን ድህነት ይኖራል። በነገራችን ላይ አሁን ኢትዮጵያ ውስጥ እንኳን ብናነጻጽር በሀገሪቱ በጣም በዝቅተኛ የኑሮ ደረጃ ላይ ያሉ ማህበረሰቦች የሚገኙት አዲስ አበባ ውስጥ ነው። ፎር ዩር ሰርፕራይዝ አዲስ አበባ እንግዲህ ካፒታል ሲቲ ነች ይባላል። የሀገሪቱ ካፒታል ሲቲ ዋና መዲና ነች። ግን ፍጹም የሚባለው ድህነት የሚበሉትን እስከሚያጡ የሚቸገሩ ሰዎች የሚኖሩት እዚሁ የሀገሪቱ መዲና የሚባለው ካፒታል ሲቲ የሚባለው አዲስ አበባ ውስጥ ነው፣ ከየትኛውም የክፍለ ሀገር ከተማ በበለጠ ማለት ነው። ስለዚህ በተለይ አርባናይዜሽን አምፕላንድ ከሆነ ድህነት በከፍተኛ ሁኔታ እንዲጨምር ያደርጋል። አራተኛው ኢንቫይሮንመንታል ዲግራዴሽን ነው። ኢንቫይሮንመንታል ዲግራዴሽን አሁን አዲስ አበባ እንዲሁ በጥቂቱ እንኳን ማሳያ አድርገን ብናነሳው ወደ የትኛውም አካባቢ ብትንቀሳቀሱ ከፍተኛ ሽታ ያለበት ከተማ ነው አዲስ አበባ። ይሄ ለምንድነው? አካባቢው ስለተራቆተ ነው። ወይም ደግሞ ለአካባቢው ጥሩ መዓዛ የሚመግቡ ግሪን ኤሪያዎች እንዲጠፉ ተደርገዋል። ሁሉም ቦታ ላይ ይሄ ስፔስ የሚባል ነገር የለም። ባዶ ስፔስ የግሪን ኤሪያ የሚባል ነገር የለም። ኦፍኮርስ አሁን እንግዲህ የኮሪደር ልማት የሚባለው በብዙ መልኩ አንዳንድ ሰብአዊ መብቶችን ማዕከል ያደረገ ባይሆንም ጥቂት የማይባሉ ሰዎች ህይወትን ያመሰቃቀለ ቢሆንም ግን ከተማዋን ትንሽ ለቀቅ ወይም ደግሞ ሰፋ እንድትል ይሄ ኮምፓክት የሆነ የተጨናነቀው ነገር ትንሽ ለቀቅ እንዲል ምክንያት ሆኗል። ስለዚህ አራተኛው ኪ ፊቸር ኦፍ አንፕላንድ አርባናይዜሽን የአካባቢ መራቆት ነው። አምስተኛው ኢንሳፊሽንት ወተር ሰፕላይ ነው። ኢንሳፊሽንት ወተር ሰፕላይ ይህ ለአዲስ አበባ እንዲሁም ጥሩ ምሳሌ የሚሆን ነው። በወር አንድ ጊዜ በሳምንት አንድ ቀን ውሃ የሚያገኙ ግን የአዲስ አበባ አካል የሆኑ ሰፈሮች አሉ። ዋና ከተማ ተብላ በቂ የውሃ አቅርቦት እንኳን የሌለባት ከተማ። ስለዚህ ይሄ አንፕላንድ አርባናይዜሽን ሌላው መገለጫው ኢንሳፊሽንት ወተር ሰፕላይ ነው። አንድ ከተማ በቅድ ከሆነ የሚስፋፋው የውሃ አቅርቦቱም እሱን ያማከለ ተደርጎ ይሰራል ማለት ነው። ከተማ በሰፋ ቁጥር የውሃ ተደራሽነቱ እንዲጨምር ውሃ ጀነሬት የሚደረግባቸው ቦታዎች ወይም ደግሞ የውሃ አቅርቦት እንዲጨምር የሚያደርጉ ስራዎች አብረው ይሰራሉ። ግን የከተማ እድገቱ አንፕላንድ ከሆነ የውሃ አቅርቦቱ ተመጣጣኝ ሊሆን አይችልም። ስድስተኛው ፖሊውሽን ነው። የአርባናይዜሽን አንዱ ኢፌክቱ እንግዲዝ አማውንት ኦፍ ዌስት ፕሮዳክት ነው ብለናል። ይሄ ደግሞ የአየር፣ የውሃ፣ የመሬት ብክለትን ያመጣል። ስለዚህ የአንፕላንድ አርባናይዜሽን ሌላው መገለጫው ፖሊውሽን ነው። አሁን የአዲስ አበባ የደረቅ ቆሻሻም የፍሳሽ ቆሻሻም ማስወገጃዎች የከተማው መሀል የሚባሉ አካባቢዎች ላይ የሚገኙ ናቸው። ለምሳሌ የደረቅ ቆሻሻ ማስወገጃው በተለምዶ ቆሼ የሚባለው የከተማው መሀል ክፍል ውስጥ ያለ ነው። የአዲስ አበባ ፈሳሽ ከየመጸዳጃ ቤቱ የሚመጠጡ ፈሳሽ ቆሻሻዎች የሚወገዱት ለምሳሌ እዚህ ጎሮ የሚባለው ቦሌ ለሚ ኢንዱስትሪ አካባቢ የከተማው መሀል ቦታ ነው፣ ከፍተኛ ሽታ። ስለዚህ የአንፕላንድ አርባናይዜሽን ሌላው መገለጫው ፖሊውሽን ነው ማለት ነው። እነዚህ እንግዲህ የአንፕላንድ አርባናይዜሽን ወይም ደግሞ ያለ ዕቅድ የተስፋፉ ከተሞች መገለጫዎች ናቸው። ግን ከተሞች አንፕላንድ እንዲያድጉ ያለ ዕቅድ እንዲያድጉ የሚያደርጓቸው ምክንያቶች ምንድን ናቸው? What are the causes of unplanned urbanization?
አርባናይዜሽን አንፕላንድ አርባናይዜሽን እንዲኖር የሚያደርጉ ምክንያቶች ምንድን ናቸው? ለምን ነው ከተሞች ያለ ዕቅድ የሚያድጉት? ለምን ነው ከተሞች ያለ ዕቅድ የሚሰፉት? ዋት ኢዝ ሪዝን ዋት ኢዝ ኮዝ ብለን ስናነሳ 3 መሰረታዊ ኮዞችን ማንሳት እንችላለን። በዋናነት ኢንተርናል እና ኤክስተርናል ብለን ልናነሳቸው እንችላለን። ኢንተርናል ኮዝስ ለምሳሌ ዊክ አርባን ፕላኒንግ ኢንስቲትዩሽን ኦር ሙኒሲፓሊቲ፣ አንደኛው ምክንያት እሱ ነው። ዊክ አርባን ፕላኒንግ ኢንስቲትዩሽንስ ወይም ኢንስቲትዩሽን ወይም ምን እንለዋለን? ይሄ ሙኒሲፓሊቲ ጠንካራ በቅድ የሚመራ ማዘጋጃ ቤት መሪ ማዘጋጃ ቤት አለመኖር ነው። ዊክ አርባን ፕላኒንግ ኢንስቲትዩሽን ወይም ሙኒሲፓሊቲ አንድን ከተማ የሚያስተዳድረው መዘጋጃ ቤት ነው። አንድን ከተማ የሚያስተዳድረው ያ መዘጋጃ ቤት ጠንካራ ካልሆነ ከተማው በዘፈቀደ እንዲያድግ ምክንያት ይሆናል። ስለዚህ አንደኛው በተለይ ውስጣዊ ምክንያት የሚባለው ዊክ አርባን ፕላኒንግ ኢንስቲትዩሽን ወይም ሙኒሲፓሊቲ ነው። ሌሎቹ በአብዛኛው ኤክስተርናል የምንላቸው ናቸው። ለምሳሌ በአፍሪካ ኬዝ ካነሳን ሌጋሲ ኦፍ ኮሎኒያሊዝም የቅኝ ግዛት ቀጣይ ተጽዕኖ። 3ኛ ኢንፍሉዌንስ ኦፍ ሳም ኢንተርናሽናል ኢንስቲትዩሽንስ ኢንፍሉዌንስ ኦፍ ሳም ኢንተርናሽናል ኢንስቲትዩሽንስ such as IMFን ማንሳት እንችላለን። አንዳንድ ዓለም አቀፍ ተቋማት ሀገራትን የሚለኩት የሀገራቱን እድገት የሚለኩት በተለይ ደግሞ እነዚህ ገንዘብ አበዳሪ ዓለም አቀፍ ተቋማት እንደ IMF፣ ወርልድ ባንክ የመሳሰሉ ዓለም አቀፍ ተቋማት የሀገራቱን እድገት የሚለኩት ከከተማ እድገታቸው አንጻር ነው። ስለዚህ በጣም ከፍተኛ ቁጥር በከተማ የሚኖር ሕዝብ ያላቸው ለመባል መንግስታት ወይም ሀገራት ያለ ዕቅድ ከተሞች እንዲስፋፉ ወይም ደግሞ እንዲለጠጡ ያደርጋሉ። ስለዚህ እነዚህ የኢንተርናሽናል ተቋማት ተጽዕኖ፣ ምክንያቱም እነዚህ በተለይ ገንዘብ አበዳሪ ተቋማት ሀገራትን በዛ መልኩ እድገታቸውን የሚለኩት ከሆነ የከተማ ህዝባቸውን ቁጥር ለመጨመር ሳይፈልጉ ከተሞች አንፕላንድ በሆነ መልኩ እንዲሰፉ ያደርጋሉ። ስለዚህ አንፕላንድ አርባናይዜሽን እንዲከሰት የሚያደርጉ ምክንያቶች በዋናነት ዊክ አርባን ፕላኒንግ ኢንስቲትዩሽን ወይም ሙኒሲፓሊቲ፣ ደካማ ማዘጋጃ ቤት፣ የቅኝ ግዛት ተጽዕኖ ቀጣይነት እና የአንዳንድ ዓለም አቀፍ እንደ IMF ያሉ ተቋማት ተጽዕኖ ማለት እንችላለን ማለት ነው። ሌላው አንፕላንድ አርባናይዜሽን ምን ያስከትላል የሚለውን እንመልከት። ኮንሲኩዌንስ ኦፍ አንፕላንድ አርባናይዜሽን ዋት አር ዘ ኮንሲኩዌንስስ ኦፍ አንፕላንድ አርባናይዜሽን። አንፕላንድ አርባናይዜሽን ምን ያስከትላል? እንግዲህ አንፕላንድ አርባናይዜሽን ቅድም መገለጫዎቹን አይተናል። ለምሳሌ ፖቨርቲ ድህነት እንዲሰፋ ያደርጋል። ድህነት ከሰፋ እንግዲህ የሀብት ልዩነት ከተፈጠረ የሚበላውን ያጣ የከተሜ ነዋሪ ምንድን ነው የሚሆነው? ዘራፊ፣ ሌባ ይሆናል። ስለዚህ አንደኛው ኮንሲኩዌንስ ሶሻል አንሬስት ነው። ሶሻል አንሬስት due to the widening of social inequality ወይም ደግሞ ፖቨርቲ በማህበረሰቡ መካከል ያለው የማህበረሰብ እኩልነት በጣም ልዩነቱ ከሰፋ ሶሻል ኢኒኳሊቲ በተለይ ዋይድ ሶሻል ኢኒኳሊቲ ከተፈጠረ ሶሻል አንሬስት ወይም እነዚህ ሶሻል ኢቪልስ የምንላቸው እንደ ዘረፋ፣ ግድያ፣
የመሳሰሉ ነገሮች በከተሞች ላይ ሊስተዋሉ ይችላሉ። ስለዚህ የአንፕላንድ አርባናይዜሽን አንዱ ኢፌክት ወይም ኮንሲኩዌንስ ሶሻል አንሬስት ነው ዲው ቱ ዘ ዋይደኒንግ ኦፍ ሶሻል ኢንኢኳሊቲ ኦር ቢኮዝ ኦፍ ዘ ግሮዝ ኦፍ ፖቨርቲ በድህነት መስፋፋት ምክንያት ሶሻል አንሬስት ወይም ደግሞ ኢንስቴቢሊቲ እንዲፈጠር ያደርጋል። ሌላው ቅድም አንዱ መገለጫቸው ፖሊሽን ነው ብለናል። ስለዚህ አንፕላንድ አርባናይዜሽን ከሚያስከትላቸው ችግሮች አንዱ ዲቨሎፕመንት ኦፍ ስለም ኤንድ ስኳተር ሴትልመንት ነው። ዲቨሎፕመንት ኦፍ ስለም ኤንድ ስኳተር ሴትልመንት ይሄ ምቹ ያልሆነ ስለማለት ደርቲ ኮርነር ማለት ነው። ለምሳሌ ቆሸ ኢትዝ ጉድ ኤግዛምፕል ኦፍ ስለም። ጎሮ ቦሌ ለሚ አካባቢ ያለው የፍሳሽ ቆሻሻ ማስወገጃ ኢትዝ ጉድ ኤግዛምፕል ኦፍ ስለም። ስለዚህ ይሄ ደርቲ ኮርነርስ እና ምቹ ያልሆኑ አሰፋፈሮች እንዲፈጠሩ ያደርጋል። ስለዚህ ዲቨሎፕመንት ኦፍ ስለም ኤንድ ስኳተር ሴትልመንት ኢዝ ዘ አዘር ኮንሲኩዌንስ ኦፍ አንፕላንድ አርባናይዜሽን። ሌላው ፑር ኢንፍራስትራክቸር ነው። ፑር ኢንፍራስትራክቸር ቅድም ኢንሳፊሽንት ወተር ሰፕላይ ብለናል። እንግዲህ ወተር ሰፕላይ እነዚህ ማህበራዊ አገልግሎት የምንላቸው መሰረተ ልማት ከምንላቸው ውስጥ የሚመደብ ነው። ስለዚህ ፑር የመንገድ፣ የመብራት፣ የቴሌኮሙኒኬሽን፣ የውሃ ኢንፍራስትራክቸሮች በጣም ደካማ እንዲሆኑ ያደርጋል። ምክንያቱም መንግስት ሊቆጣጠረው በማይችል ማዘጋጃ ቤት ሊቆጣጠረው በማይችል መልኩ ከተሞች የሚስፋፉ ከሆነ አንፕላንድ በሆነ መልኩ የሚስፋፉ ከሆነ ኢንፍራስትራክቸራችን በጣም ፑር ነው የሚሆነው። መንገድ የሌላቸው የአዲስ አበባ መንደሮች አሉ። መንገድ የሌላቸው ግን አዲስ አበባ ውስጥ ያሉ እንግዲህ የሀገሪቱ ዋና ከተማ ውስጥ ያሉ ሰፈሮች ግን መንገድ የሌላቸው። ለምን መንገድ የላቸውም? በቂ ውሃ የላቸውም። ኢትስ ቢኮዝ ኦፍ አንፕላንድ አርባናይዜሽን። በቅድ የሰፈሩ ወይም ደግሞ በቅድ ከተማው እንዲያድግ ተብሎ የተገነቡ ግንባታዎች አይደሉም። አንፕላንድ በሆነ መልኩ ከተሞች ሲስፋፉ ፑር ኢንፍራስትራክቸር እንዲያጋጥማቸው ያደርጋል። ሌላው ኢኮኖሚክ ፕሮብለምስ ነው። ዘ አዘር ኮንሲኩዌንስ ኢኮኖሚክ ፕሮብለምስ ሰች አስ አንኢምፕሎይመንት። ብዙ ጊዜ ከተማና ገጠሩን ብናነጻጽር ስራ አጥ የሚበዛው ከተማ ውስጥ ነው። ስራ የሌለው ወጣት ልናገኝ የምንችለው በተለይ ደግሞ ከተሞች አንፕላንድ በሆነ መልኩ ሲያድጉ ሲሰፉ የስራ አጥ ቁጥር እና እሱን የመሳሰሉ ኢኮኖሚያዊ ችግሮች እንዲፈጠሩ ያደርጋል። ሌላኛው ኮንሲኩዌንስ ሄልዝ ፕሮብለም ነው፣ የጤና ችግር። ሄልዝ ፕሮብለምስ ዲው ቱ ፖሊሽን። ለምሳሌ የሳምባ በሽታ፣ የአስም በሽታ። ለምሳሌ አስምን ማንሳት እንችላለን። ገጠር ብትሄዱ የአስም በሽታ ምን እንደሆነ ማህበረሰቡ አያውቅም፣ ምክንያቱም የሚመገበው ንጹህ አየር ነው። ከተማ ስንመጣ ግን ቢኮዝ ኦፍ ፖሊሽን because of the development of slum and squatter settlement, increasing amount of waste products ብዙ ጊዜ ከተሞች በተለይ ደግሞ ያለ ዕቅድ ሲያድጉ ከተሞች ይሄ የሚያስወግዱት ቆሻሻ በዘፈቀደ ስለሚወገድ ለብክለት ይጋለጣሉ። እሱ ደግሞ የጤና ችግር ያመጣል፣ የጤና ችግር። ስለዚህ እነዚህ እንግዲህ የአንፕላንድ አርባናይዜሽን ኢፌክቶች ወይም ኮንሲኩዌንሶች ናቸው። ስለዚህ መፍትሄው ምንድን ነው? የከተማን እድገት በመሪ እቅድ ወይም በፕላን እንዲሆን ማድረግ ነው። the solution is that። ሌላው እዚህ ጋር የምናነሳው ሜጋ ሲቲስ ኤንድ ፕራይሜሲ ሲቲስ ኢን አፍሪካ የሚለውን እናነሳለን። ሜጋ ሲቲስ ኢን አፍሪካ፣ ሜጋ ሲቲስ ኢን አፍሪካ፣ ሜጋ ሲቲስ አክቹዋሊ አርባናይዜሽን ኢን አፍሪካ ኢት ኢዝ ኤ ሪሰንት ፊኖሜና። አርባናይዜሽን በአፍሪካ እንደ ታሪክ የቅርብ ጊዜ ክስተት ነው። በአብዛኛው ከተሞች መስፋፋት የጀመሩት ኢን ደ ታይም ኦፍ ኮሎናይዜሽን ጊዜ ጀምሮ ነው።
urbanization is a recent phenomena in Africa. Urbanization is a recent phenomena in Africa. Most urban centers established in Africa in the time of colonization. Most urban centers established in Africa in the time of colonization. ኢን ዘ ታይም ኦፍ ኮሎናይዜሽን ያ ማለት ኦልሞስት ከ19ኛው መቶ ክፍለ ዘመን ወዲህ ነው አብዛኞቹ ከተሞች እየተስፋፉት። ስለዚህ አብዛኞቹ ከተሞች የቅርብ ጊዜ ውጤት ስለሆኑ ወይም አርባናይዜሽን እንዳጠቃላይ በአፍሪካ ሪሰንት ፊኖሜና ስለሆነ አፍሪካ ውስጥ ሜጋ የሚባሉ ሲቲዎች በጣም ትንሽ ናቸው። ዜር አር ኤ ፊው ሜጋ ሲቲስ ኢን አፍሪካ ዜር አር ኤ ፊው ሜጋ ሲቲስ ኢን አፍሪካ። ሜጋ የሚባሉ ከተሞች በጣም ጥቂት ናቸው። ግን ሜጋ ሲቲስ ምን አይነት ከተሞች ናቸው የሚለውን እናንሳ። ለምን ነው ጥቂት የሆኑት ወይም ደግሞ ጥቂት እንዲሆኑ ያደረጋቸው ምክንያት ምንድን ነው የሚለውን እናንሳ። እንግዲህ ሜጋ ሲቲስ ማለት ሜጋ ማለት ላርጅ ማለት ነው። ሜጋ ሲቲስ አር ላርጅ ሲቲስ ማለት ነው። ላርጅ እንዲሆኑ ያደረጋቸው ምንድን ነው? ወይም ደግሞ ላርጅ መሆናቸው ከሚለካባቸው ነገሮች ውስጥ አንዱ ምንድን ነው ብለን ስናነሳ 10 ሚሊዮንና ከዛ በላይ ነዋሪ ያላቸው ከተሞች ማለት ነው። ሜጋ ሲቲስ አር ሲቲስ ዊዝ over 10 million dwellers or inhabitants ነዋሪያቸው 10 ሚሊዮን እና ከዛ በላይ የሆኑ ከተሞች ሜጋ ሲቲስ ይባላሉ። ስለዚህ ሜጋ ሲቲስ ማለት ላርጅ ሲቲ ሆነው ቢያንስ ነዋሪያቸው ሌላው ክራይቴሪያ እንዳለ ሆኖ ቢያንስ ነዋሪያቸው 10 ሚሊዮን እና ከዛ በላይ የሆኑ ከተሞች ሜጋ ሲቲስ ይባላሉ። እንዳልኳችሁ በአፍሪካ ሜጋ ሲቲስ የሚባሉት በጣም ትንሽ ናቸው። there are only 8 ሜጋ ሲቲስ in Africa. Currently there are only 8 ሜጋ cities in አፍሪካ ዲስ አር እነዚህም የሚከተሉት ናቸው። አንደኛ ካርቱም፣ እንግዲህ አዲስ አበባ እንኳን እዚህ ውስጥ የለችበትም። ካርቱም the capital city of Sudan, the capital city of Sudan. Second, Cairo, the capital city of Egypt, the capital city of Egypt. Johannesburg and Pretoria, mega cities of Republic of South Africa, mega cities of Republic of South Africa. Kinshasa, the capital city of Democratic Republic of Congo, the capital city of Democratic Republic of Congo. Accra, the capital city of Ghana,
the capital city of Ghana. Lagos, the capital city of Nigeria. And the last, Nairobi, the capital city of Kenya. the capital city of ኬንያ ናቸው። እንግዲህ በምስራቅ አፍሪካ እንኳን ብናይ ብቸኛዋ ሜጋ ሲቲ ናይሮቢ ነች ማለት ነው። እንግዲህ የጎረቤታችን ሀገር ኬንያ ዋና ከተማ ናይሮቢ ከ8ቱ ሜጋ ሲቲስ ከ10 ሚሊዮን በላይ ነዋሪ ካላቸው የአፍሪካ በጣም ጥቂት ትላልቅ ከተሞች መካከል ትመደባለች ማለት ነው። ሌላው እዚህ ጋር የምናነሳው ፕራይሜሲ ሲቲ ነው። ፕራይሜሲ ሲቲ ኢን አፍሪካ ዋት ኢዝ ፕራይሜሲ ሲቲ? ፕራይሜሲ ሲቲ ምንድን ነው? እንግዲህ ፕራይሜሲ ሲቲ ላርጅ ሲቲ ማለት ነው። በዳርኖት ካፒታል ሲቲ ምንድነው? ሜጋ ሲቲ ሊሆኑም ላይሆኑም ይችላል። ኦፍኮርስ ግን ሜጋ ሲቲ ያልሆኑ ፕራይሜሲ ሲቲዎች ስለሚኖሩ ብዬ ነው። ስለዚህ እነዚህ ፕራይሜሲ ሲቲ የምንላቸው ፕራይሜሲ ሲቲ there are large city usually capital city and no one city larger than it in the country ታላቅ ከተማ ማለት ነው። ፕራይሜሲ ሲቲ ካፒታል ሲቲ ይሆናሉ። በአብዛኛው ካፒታል ሲቲ ናቸው። ግን በዛ ሀገር ከነሱ የሚበልጥ ሌላ ተወዳዳሪ ሲቲ ከሌለ እነሱ ከተሞች ምን ይባላሉ ማለት ነው? ፕራይሜሲ ሲቲ ይባላሉ። ለምሳሌ አዲስ አበባ ኢዝ ፕራይሜሲ ሲቲ ኦፍ ኢትዮጵያ። ለምሳሌ ፎር ኤግዛምፕል አዲስ አበባ ኢዝ the primacy city of Ethiopia. ለምን ነው አዲስ አበባን የኢትዮጵያ ፕራይሜሲ ሲቲ ናት ያልነው? ካል አንደኛ ላርጅ ሲቲ ነች፣ የኢትዮጵያ ካፒታል ሲቲ ነች። ኢትዮጵያ ውስጥ አዲስ አበባን የሚበልጥ ከተማ የለም። ስለዚህ በአንድ ሀገር ውስጥ ብቸኛ ላርጅ ሞስት ኦፍ ዘ ታይም ካፒታል ሲቲ እና በዛ ሀገር ውስጥ ያንን ከተማ የሚበልጥ ሌላ ከተማ ከሌለ ያ ከተማ ፕራይሜሲ ሲቲ ይባላል። አዲስ አበባ ኢዝ ኤ ጉድ ኤግዛምፕል ኦፍ ፕራይሜሲ ሲቲ ኢን ኢትዮጵያ። ከ1 ሚሊዮን በላይ ነዋሪ ያላት ከተማ በኢትዮጵያ አዲስ አበባ ብቻ ነች። ግማሽ ሚሊዮን እንኳን ያላቸው ከተሞች የሉም። እንግዲህ የአዲስ አበባ ወደ 5 ሚሊዮን ይደርሳል ተብሎ ይገመታል የአዲስ አበባ ነዋሪ ናዊዴይስ በአሁኑ ጊዜ። ሌሎች ትላልቅ እንደ መቀሌ፣ ጎንደር፣ ባህር ዳር፣ ምንድነው ጂማ፣ ሐዋሳ፣ አርባ ምንጭ፣ ሐረር፣ አዳማ የመሳሰሉ ጅጅጋ የመሳሰሉ ከተሞችን እንኳን ብናይ በጣም አይ ቲንክ ትልቁ ጎንደር ይመስለኛል። ወደ 240 ሺህ ህዝብ ብቻ ነው ያለው። ኢቨን ግማሽ ሚሊዮን የማይሆን ህዝብ ነው ያላቸው አብዛኞቹ ከተሞች። ስለዚህ አዲስ አበባን የሚበልጥ ከተማ በኢትዮጵያ ውስጥ የለም። ስለዚህ በዛ ሀገር ውስጥ ብቸኛ ትልቅ ሞስት ኦፍ ዘ ታይም ካፒታል ሲቲ እና ከሱ የሚበልጥ ሲቲ ከሌለ ያ ከተማ ለዛ ሀገር ምን ይባላል ማለት ነው? ፕራይሜሲ ሲቲ ይባላል። ፕራይሜሲ ሲቲ። ስለዚህ አዲስ አበባ ኢዝ ፕራይሜሲ ሲቲ ኦፍ ኢትዮጵያ። አዲስ አበባ ኢዝ ፕራይሜሲ ሲቲ ኦፍ ኢትዮጵያ። ዋይ አዲስ አበባ ኢዝ ላርጅ ሲቲ
plus it is a capital city of Ethiopia and no larger city than አዲስ አበባ in Ethiopia በኢትዮጵያ ውስጥ ከአዲስ አበባ የሚበልጥ ከተማ ስለሌለ ማለት ነው። and it is all about unplanned urbanization, key features, causes, consequences, mega cities in Africa and primacy city in Africa የሚለውን በዚህ እንጨርሳለን። በቀጣይ በሁለተኛው ክፍል ማይግሬሽን ፋክተርስ ኤንድ ኢትስ ኢምፓክት ኦን አፍሪካ በሚለው ሀሳብ እንገናኛለን። እስከዛ ደህና ሁኑ ተማሪዎች።